ግራጁዌት ስናደርግ ያን ጥቁር ጋውን እናደርጋለን። ዝም ብሎ የመጣ አይደለም። ቆብ እንደፋለን። አራት ማዕዘን ቆብ መነሳንሱን ወደ ግራ እናዞራለን። ለምን ወደ ግራ እናዞራለን? ተማረ ስራ ፍለጋ ይዞራል። ለቁስ ትኖሪያለሽ፣ ለቁስ ትሞቻለሽ። በቃ ህይወትሽ ይሄ ነው እንጂ ራእይ ተመስጦ ሰማያዊ ነገር አንድ እንጂ አይገለጽልሽም። በጣም ሊቃውንት ልትሆኚ ልታመሰጥሪ ልታበራሪ ምን ሰማያዊ ጸጋና ራእይ የለሽም። አረ እንደዚህ ያየው ሲሉት እሱ ደግሞ ግራው ነው አያውቅም። ይሄን አረ አብደሃል እንደ አንተ ይሄን አታይም ይላል። ለዚህ ነው ሰው ተራት ይላል። ምንድነው ይላል። ኦልሬዲ ቀኙ ሎክድ ሆኗል። ምን ታያለሽ? ጨለማ ውስጥ ነው። አሁን ለምሳሌ አንዳንድ ሰው እንዴት ነው ሳይንሱ ከእንትኑ አይጣላብህም ይላል። ተጣልቶበታል እሱ ላይ። እኔ ጋር ተጣላ። የዓለም ልጆች ከብርሃን ልጆች ይልቅ በዓለማቸው ተራቀቁ ይላል። ሁለቱንም አዋሃዱ ማለት ነው። የሳይንስ ጥግ ምንድነው? ኒውክሌር መስራት ነው። አሁን የምታየው ነው ስግብግብነት ነው። እንለፋለን ጠባይልን፣ እንደክማለን ጠባይልን። በጣም ያለውም የሌለው ሳይንስ ሁላችንም እስከ መጨረሻው ስንደርስ ስንማር አንድም ቦታ ቀኝ አንጎልሽ እንዲከፈት አያደርግ። ሁሌ ሜካኒካል ነገር። እስቲ አስቢው እስከ ዩኒቨርሲቲ ደረጃ ስንማር ቀኙ ጭራሽ እግዚአብሔርም አይታሰብም፣ ስሙም የለም። ዝንጀሮ ሆነ ተብለሽ ነው የምታድጊው። ቢንግ ባንግ ነው። ተፈጥሮ ይጀምራል እንጂ ከፈጣሪ አይጀምርም ሁሉም ነገር። ግራሽን አክቲቬት እያረገው ሎክድ ሆኗል፣ ተቆልፏል። የሁላችንም ማለት እችላለሁ 90% ተቆልፏል፣ ሎክድ ነው። ለምን? ግራ ነው። መጨረሻ ላይ ግራጁዌት ስናደርግ ሴሪሞኒ አለው መንፈሳዊ ማለት ያን ጥቁር ጋውን እናደርጋለን። ዝም ብሎ የመጣ አይደለም። ቆብ እንደፋለን። አራት ማዕዘን ቆብ መነሳንሱን ወደ ግራ እናዞራለን። ለምን ወደ ግራ እናዞራለን? ወደ ግራ ብሬናችንን ነው የቀረጸው ሳይንሱ። በሬኔሳንስ ጊዜ ከአንድ እውቀት ወደ ሌላ እውቀት መሻገር ነው ያሉት። ምን ማለት ነው? ሚስቲኮቹ ሲያውቁት ከቀኝ ወደ ግራ ማለት የቀኝ አንጎልሽን ራእዩን ደፍኖ ግራ ቅድም የተነተንኳቸው የግራ እንትኖች ይንጸባረቁብናል። ቆቡ አራት ማዕዘን ነው። አራት ማዕዘን ነው። ከታች ክቡ ታች ነው። ምንድነው? እሳት፣ ውሃ፣ ነፋስ፣ መሬት ነው። ነፍስ የለውም። 5D የታለች? 5D አምስተኛው ኢተር ነፍስ የታለች? ከታች ናት። ለቁስ አካል ተምረሃል። አንተ ራስህ ቁስ አካል ነህ። ለቁስ ሙት አለቀ በቃ። ስለዚህ ተማረ ስራ ፍለጋ ይዞራል። ለቁስ ትኖሪያለሽ፣ ለቁስ ትሞቻለሽ። በቃ ህይወትሽ ይሄ ነው እንጂ ራእይ ተመስጦ ሰማያዊ ነገር አንድ ኤንጅል አይገለጽልሽም። ድሮ እንዴት ነው ያ ሁሉ ኤንጅልስ የሚወርዱት? የት አሉ? ያ ሁሉ መገለጽ የት አለ? የለም። ለምን? ቁስ ነሽ፣ ለቁስ አካል። ለዚህ ነው ከሳጥን ውጪ አስብ የሚባለው። ሳጥን 4 ስኩዌር አይደለ? አምስተኛውን አስብ ነው። አሁን የብርሃን ልጆች የተባሉት ግን ክብ ነው። ጭንቅላታቸው ላይ አክሊል አለ አይደል? የቅዱሳኑ ሰርክል ነው። አይተሽዋል? ክብ ነው ሁሉም የመላእክት። ይሄ ማለት ሰርክልና ስኩዌር ይለያያል። ሰርክል መንፈሳዊውን ዓለም ነው አጠቃላይ የሚያይ ነው። ይሄ ግን ጥር ነው። ታጥረሻል፣ የትም አትሄጂም። ታጥረሻል። ግራ ብሬንሽ ያን ጥቁር ለብሰን መነሳንስን ወደ ግራ አድርገን ነው ነው ፈቅደን ወደን ነው ጥሬ ግሬ ለመኖር ፈቅጃለሁ ብለሽ ገብተሻል። ጥረሽ ግረሽ መኖር ግዴታሽ ነው። ፈቅደሽዋል። ይሄ ህግ ትክክል ነው፣ እውነት ነው። ነገረ እግዚአብሔርን ባጠኑና ነገረ እግዚአብሔርን በሚያዩ ሰዎች ልዩነት አለ። ግራው ትምህርት ሊሆን ይችላል። በመንፈሳዊ ትምህርት አሁን የቴዎሎጂ ጥናት ምናምን ትምህርት ምናምን ትርጓሜ ምናምን ካየሽው ግራ ነው። ቀኙ ግን አይደለም። ለምሳሌ በለርኒንግ ቴዎሎጂ ኢሳይያስ እግዚአብሔርን በዙፋኑ አየ ትማሪዋለሽ። ሊቪንግ ቴዎሎጂ ላይ ግን ስትሆኚ አንቺ አይተሽ ማለት ነው። አንክሮ ይባላል እዚህ ላይ። አንክሮ ተደሞ ማለት የማድነቅና የመደመም ደረጃ ነው። ግራው ተማር ነው የሚልሽ፣ ወቀው ተማረው አጥናው ነው የሚልሽ። ይሄኛው ደግሞ ቪዥን ነው፣ ራእይ በጣም ያሳያል። እነገሌ አዩ ነው አይደለም የሚለው። ይሄ ደግሞ ያሳይሻል። በጣም ልዩነት አለው። አሁን ሁለቱን እንዴት እናገናኛቸው ነው? እግዚአብሔር ሲፈጥረን ትልቅ እዚህ ጋር በሁለቱ ብሬን መካከል አንድ መስመር አስቀምጧል። ያ መስመር ካርፐስ ካሎሰም ይባላል። ሁለቱን የአንጎል ንፍቀ ክበባት የሚያያይዝ ነው። ወደ 200 ሚሊዮን የሚጠጉ እኮ ናቸው፣ ነርቮች እኮ ናቸው። አሁን ካርፐስ ካሎሰም እንደላይኛው መሰረት አርገሻስ፣ ይሄኛው እንደ ቀኝና እንደ ግራ ወፍራም ክር ነው ማለት ነው። ስለዚህ
አሁን የግራ አይምሮ ቆሪር ነው፣ ቀዝቀዝ ያለ ነው፣ ምክንያት ይወዳል። ቀኙ ደግሞ ኖ ሞር እንትን የሚንሳፈፍ ነው፣ የሚንሳፈፍ ስሜት፣ ራእይ ማየት የሚወድ ስሜት ነው። ስለዚህ እግዚአብሔር ሁለቱን አዋህዱ ነው። ይሄን ማዋሃድ ካልቻልሽ ትቸገሪያለሽ። እንደው ወደ መንፈሳዊ ልውሰደው። ለምሳሌ ግራ አንጎላችን ቅዱሳት መጻሕፍትን ማንበብ፣ ነገር እግዚአብሔር እንድንረዳ፣ እንድንተነትን፣ እንድናመሰጥር፣ እንድናብራራ ይረዳናል። ግራ ጥሩ ነው። ቀኝ አንጎላችን ደግሞ ባለቤቱን እንድንሰማ፣ ራእይ እንድናይ፣ ርህሩህ እንድንሆን፣ በተመስጦ እንድንዘምር ያስችላል። አሁን ተመልከቺ፣ ሁለቱን እንዴት እናገናኝ ነው። ሁለቱን ካላዋሃድ የምንቸገረው ችግር ይሄ ነው። ብዙ ሰዎች መጥተው ይጠይቁኛል። ለምሳሌ ሁለቱን ካላዋሃድሽ፣ ለምሳሌ ነገረ መለኮትን ልታውቂ ትችያለሽ አይደል? በጣም ሊቃውንት ልትሆኚ፣ ልታመሰጥሪ፣ ልታበራሪ፣ ግን ሰማያዊ ጸጋና ራእይ የለሽም፣ ጉድለት አለ። ለዚህ ነው በአንድ ቀን ዘርተው በአንድ ቀን አብስለው ተመገቡ ምናምን የሚባል ለእኔና ለአንቺ በጣም ይከብዳል። ግራውን ብሬን ለሚመራ ሰው በቃ አክቲቬት። ለዚህ ነው ሰው ተረት ይላል። ምንድን ነው ይላል? ኦልሬዲ ቀኙ ሎክድ ሆኗል። ምን ትይዋለሽ? ጨለማ ውስጥ ነው እና ተረት ነው ተረት የሚለው አያውቀውም። በተመሳሳይ ደግሞ ቀኙ አክቲቬት ከሆነ መንፈሳዊ ስሜት ሊሰማሽ ይችላል፣ እውነት ሊሆን ይችላል፣ ምን ልታውቂ ትችያለሽ። ግን ያን ነገር ልትረጃ ትቺ ምንድን ነው ነገሩ? እውቀቱ ይጎልሻል። ስለዚህ አሁን እኔ ብዙ ሰዎች አግኝቻለሁ እና ገዳማዊ ሕይወት ካላቸው ጀምሮ ዘግተው በቅተው ከሚኖሩ ጀምሮ ዓለም ውስጥ እስካሉ ሊቃውንት ድረስ ታገኛለች። አሁን ችግሩ ምንድን ነው? አሁን ወደ ገዳም ወይም ህልም የሚያዩ ራእይ የሚያዩ ሰዎች ይኖራሉ። ቀኝ ክፍል ከተከፈተ ያ ነው። ግን ምን እንደሆነ ትርጉሙን አያውቁትም። ለምን አዩት? ያን ራእይ ቪዥን እኮ አለ። ያ ግን ምንድን ነው የሚተነተነው? ኦኬ ያ ብርሃን ካዩ ያን ብርሃን አስፍተው፣ ለምሳሌ እሳት አለ አይደል? እሳትን በደንብ ለማቀጣጠል ማራገብ አለብሽ። ማራገቢያውን አያውቁትም። ብዙ ነገር እኮ ያሉ ብርሃኖች ምኖች ሊያዩ ይችላሉ። ሰው ናቸው፣ የእግዚአብሔር መቅደስ ናቸው። ግን እውቀቱ የለም። ብዥ ያለ ነው። በቃ ይመጣል ያ ብርሃን፣ ሊያዩ ይችላሉ። ከዛ ሊያገኙት ሲሉ ይሸሻቸዋል። እንደዚህ አይነት ውስጥ ነው ኮንፊውዥን ይፈጠራል፣ ግራ መጋባት። ሌላውን ሰው ጋር ሄደው ደግሞ ምን ይሉታል? አረ እንደዚህ ያየው ሲሉት እሱ ደግሞ ግራው ነው፣ አያውቅም። ይሄን አረ አብደሃል እንደ አንተ ይሄን አታይም ይላል። እንቋችሁን በእሪያዎች መካከል አትጣሉ ማለት በቅታችሁ የምታገኙትን ምስጢር ለማያውቅ ሰው ወይም ላልበቃ ሰው አትንገሩ ማለት ነው። ህልም ረቂቅ ህልም ብታይ ብሎ ለማይገባው ሰው ብትነግሪው ያስፈርድብሻል። አንተ ቃሽተት ቅዠታም ቢልሽ ከእግዚአብሔር የተሰጠሽን ብርሃን ልታጩ ትችያለሽ። ሰው በትክክል ለሚገባው ሰው ብቻ ነው መንገር ያለብሽ። ራእይሽ ኤነርጂሽ ይሞታል። ከዛ በኋላ መቆራረጥ ይመጣል። ሰው ምንድነው? ለምሳሌ በታቦቱ ላይ ሁለቱ ኪሩቤል አሉ አይደለ? እንደዚህ ግጭቶች አይደሉም፣ ስምምነት ናቸው። የእግዚአብሔር ማደሪያ አይደል ታቦት? እሱም ይሄ ማደሪያው ከሆነ ሁለቱን ማዋሃድ መቻል ነው እና ለግጭት የተፈጠሩ አይደሉም። ለመከባበር፣ አብሮ ለመስራት፣ ለመደጋገፍ ናቸው። በቃ በጣም ማዝነው ማለት ሁለቱንም እንደተማረ ሰው አስታራቂ እንጂ። አሁን ለምሳሌ አንዳንድ ሰው እንዴት ነው ሳይንሱ ከእንትኑ አይጣላብህም ይላል። ተጣልቶበታል እሱ ላይ፣ እኔ ጋር አልተጣላም። ለምንድነው? ሁለቱም ብሬኖቼ ማዋሃድ ከቻልኩኝ ማለት ነው። አንዱ ያንዱ ጠበኛ አይደለም። ሳይንሱ ግን በጣም ማዝነው ተገቢ ቢሆንም ሳይንስ ጥበብ ነው፣ ግራ ብሬን የሚመራ ነው። እግዚአብሔር የፈጠረው ሁለቱም እንድናስማማ ነው። መንፈሳዊውንም ሳይንሱንም ኦር ርቀቱንም ምጥቀቱንም ራእዩንም አዘ ሴም ታይም። ለዚህ ነው የዓለም ልጆች ከብርሃን ልጆች ይልቅ በዓለማቸው ተራቀቁ ይላል ጌታ። ሁለቱንም አዋሃዱ ማለት ነው። ለምሳሌ ብርሃን ልጆች ቀኙን ብቻ ይዘው ራእይ በማየት ይህን ዓለም ነው ማንፈልግም ብለው መንነው የጠፉ ናቸው። እነዚህኞቹ ግን የዓለም ልጆች ሁለቱንም ይዘዋል። የዓለም ብቻ ይዘሽ መኖር ትችያለሽ አይደለ? እነዚህ ግን ሁለቱንም ስታስተባብሪ በዚህም ዓለም አግብተው ወልደው ምን ብለው እነዚህኞቹ የሚወርሱትን ዓለም ይወርሳሉ ነው። ሰው ማዋሃድ ነው። ስለዚህ እግዚአብሔር ልክ እንደ ሁለቱ ጽላት አምልኮትን፣ ጥበብንም፣ አመክንዮንም በውስጣችን ጽፏል፣ በውስጣችን ስሏል፣ በውስጣችን አሳድሯልና በሁለትነት ውስጥ ያለ አንድነት ሁለት ናቸው። ግን ሁለትነት ወደ አንድነት ማምጣት መቻል። አሁን ትልቁ ዓለም ላይ የተፈጠረው ችግር ይሄ ብቻ ነው። ሁለቱ አልተዋሃዱ እና ዓለም ግን ይሄንን እንዳናይ ያደርጋናለች። በቃ ወራቲ ግራ። ስለዚህ ነው ለምሳሌ ሀያላን ሀገራት የምታያቸው አሉ አይደል? ሰለጠኑ የምታያቸው የሳይንስ ጥግ ምንድነው? ኒውክሌር መስራት ነው።
አሁን የምታየው ነው ስግብግብነት ነው። በቃ ሁሉም የራሲ ኢጎ በቃ መሰብሰብ ኒኩለር ተኩሳለው ማስፈራራት የሆነው ግራው ብቻ ስለሚመራው ነው። ቀኝ የለም እና መረቡን ወደ ቀኝ መጣል ዓለም እስካልቻለች ድረስ ሰላም የላትም፣ ፍቅር የላትም፣ በረከት የላትም፣ ረድኤት የላትም። እንደተጋደለች እንደተዋጋች ምዕራፏ ይከናወናልና የባለቤቱ ፈቃድ ግን ነው አጣምረው አዋህደው ያን ጊዜ አድርባሃለው ነውና ይህን ማወቅ መረዳት በጣም ጠቃሚ ነው ይመስለኛል።